ዛሬ ከዚህ ከተራበ ጅብ ፈጣሪ ያድነኝ። ሰላም ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በመጀመሪያ ማለት ነው ውዶቼ ማሮቼ የዛሬውን ቪዲዮ እንዴት አያችሁት? የሀይሚቲን የቡራን እኔ በጣም ደስ ብሎኛል። የእውነት ነው የምላችሁ የሰው ልጅ ሰላም ከሆነ ፍቅር ካለ ሁሌም ቢሆን ቫላንታይን ዴይ ነው። በቃ ሁሌም ቫላንታይን ዴይ ነው ለሰው ልጅ ፍቅር ካላችሁ ማለት ነው። ፍቅር ከሌላችሁ እንጂ አመቱን ጠብቃችሁ የምታከብሩት እና ዛሬ እንግዲህ ቫላንታይንን በማስመልከት ቡራዬ አምሮበት ደምቆ ጨረቃዋን እንግዲህ ፏ አድርጎ አውሏታል ማለት ነው። በእርግጥ ቫላንታይን መቼ ነው? ትናንትና ይመስለኛል አይደለ? ትናንትና ነው ዛሬ እንደዛ ነው። እና ሀይሚቲ በጣም ነው ያማረብሽ፣ እውነት ለመናገር የሌለ ማለት ነው። ልብሱ ራሱ በጣም ያምራል። በእርግጥ ሁለታችሁም ማለት ነው ምንም በቃ ያለ ማንገራገር ሁለታችሁም እኔ ልብስ ያስጠላባችኋል የምለው ልብስ አይቼ አላቅም እውነት እንዴት ነው የምትለብሱት ልብስ ሁሉ ያምርባችኋል። ሀይሚቲ ቡራም ማለት ነው። ቡራ በተለይ ሱፍ ስትለብስ በጣም ነው የሚያምርብክ እውነት። እና ሁሌም እንደዚህ በፍቅር አብባችሁ ደምቃችሁ ኑልን። እኛ የምንወዳችሁ የምናደንቃችሁ ሰዎች የእናንተን ሰላም የእናንተን ደስታ እንጂ የተለያዩ ተጣሉ የሚባል ነገር መስማት አንፈልግም። ስለዚህ የዛሬው ቀን በጣም ልዩ ቀን ነው። ያን ሁሉ ቡጥቡጥ አልፋችሁ እንደዚህ ዛሬ ላይ አንድ ላይ ሆናችሁ እየተሳሳቃችሁ በመምጣታችሁ በጣም ደስ ብሎኛል። በመምጣት የድል ነው እንደ እኔ ደግሞ ወይ ጉድ ጉንፋን ይዞኛል። በነገራችን ላይ የእኔ ጉንፋን አይ እስኪ እንደ የእኔ ጉንፋን ተዉት እና ውዶቼ እርግጠኛ ነኝ ሁላችሁም ተደስታችኋል እንደኔ። እኔ በጣም ነው ደስ ያለኝ ቁም ነገር እና ሁሌም ደስ ይበላችሁ። ቡራ እንግዲህ ያስተላልፈው መልእክት ነበረ። በቫላንታይን ዴይ ሰዎች ብዙ ነገር ያስባሉ፣ ግን ያንን ነገር ብቻ ማሰብ የለባችሁም ምናምን 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 ብለሃል። እኔ ዛሬ እንኳን ሳላምናችሁም ዛሬ ከሀይሚዬ ጋር ምንም አላደረግንም ባብረን አላደርንም ምናምን ብትሉ እኔ አላምናችሁም። ምክንያቱም ሁለት ፍቅረኛሞች እንግዲህ አንድ ቤት ውስጥ እየኖሩ ለዛውም እንደዚህ ፏፈሽ ብለው ምንም አላደረግንም ምንም አልተፈጠረም ቢባል ማንም ሰው አያምንም። እኔ አላምንም በበኩሌ ማለት ነው። ለማንኛውም አደረጋችሁም አላደረጋችሁም ተኛችሁም አልተኛችሁም እሱ እኛን አይመለከተንም ማለት ነው። ደስታውም ጥቅሙም ምኑም ለሁለታችሁ ብቻ ነው። እኛ የምንፈልገው የእናንተን ሰላም ነው እና አንዳንዴ ሰውን ለማሳመን ደግሞ እንትን ባትሉ መልካም ነው ብዬ አስባለሁ። ለማንኛውም እኔ በዛ አላምንም፣ አላደረግንም አልተኛንም በሚለው አላምንም። እንደው አሁን አልጋው እንደዛ ፋፈሽ ብሎ ጠብቆት አስባችኋል እንዴ? ቆየ። ለማንኛውም ቆይቷል፣ እሱ ችግር የለውም። ይሄ አያጣላንም እኛን እንዴ። ፍቅርም እኮ የሚጨምረው እኮ እንዴ። ተው እንጂ ተው። እና ለማንኛውም አንዳንድ ነገር እኮ ስለሚያስቀኝ ነው ቤተሰብ፣ የሆነ ፓርት ላይ የሚናገሩት ነገር ያስቀኛል፣ ቁም ነገር ማለት ነው። እና ዝም ማለትም ይሻላል እኮ። ሀይሚቲ በጣም ተደስታለች። እውነት ለመናገር እኛ ሴቶች ትንሽ ነገር ያስከፋናል፣ ትንሽ ነገርም ደግሞ ያስደስተናል ማለት ነው። እና አሁን ዛሬ እንደዛ ሰርፕራይዝ ሲያደርጋት በቃ የሌለ ነው ደስ ያላት እና እንደውም አልጠበቀችም ነበር። ምክንያቱም ቡራ ቤት አልነበረም፣ ሀዘን ነበረበት። የጓደኛው እናት ሞቶ ነው ያለ መሰለኝ እና በዚህ አጋጣሚ ለሞቱት ነፍስ ይማር ብያለሁ። ለቤተሰቦቻቸውም ደግሞ መጽናናቱን ይስጣቸው እና እንዳዛ ቆይቶ መቶ ምናምን አዘጋጅቶ ልብስ አዞ በቃ አይደለ እንደዛ ነው የሆነ ፏ አድርጎ ቤተሰብ ይቅርታ፣ ወይኔ አስነጠሰኝ ሳላቀው ሚዩት ላደርገው ስል በቃ አመለጠኝ። ወይኔ አምላኬ እና
እንደዛ አድርጎ ነው የጠበቃት። እና እሷ ደግሞ ጸጉር ቤት ሄዳ ጸጉሯን ተሰርታ ስትመጣ አጅሬው ዝነጥ ብሎ ሱፉን ገጭ አድርጎ አበባውን ጉዝጉዝ አድርጎ ምንድን ነው ደግሞ ያደረገው ቤተሰብ ምን ነበረ? እላይ ደግሞ መኝታ ቤት ደግሞ ሻማ ምናምን ተዘጋጅቶ በቃ የሌለ ወይን ተዘጋጅቶ ነው የጠበቃት። እውነት ደስ አይልም? ደስ ይላል እኮ የፈለገ ነገር ቂም ብትይዙ እርስት ነው የምታደርጉት ማለት ነው። እርስት እና ሀይሚቲ አሁን ስታዩ በቃ ሰም አደረገችው እውነት። እና ሁሌም ቢሆን እንደዚህ ኑልን በቃ እንደዚህ ምር ብላችሁ ድምቅ ብላችሁ በተለያየ ፕራንኮች ምናምን ኑልን። እየከረረ ምን ያለ እውነት እኔ ከሌላው የምጠላውን ነገር እንዳታደርጉ ነው የምለው። እንደውም ቆይ ሰሞኑን የምቀጠቅጣቸው ሰዎች አሉ። እንደውም አብርሽና ሩታ ላይ እኔ ዞርባቸዋለሁ። ሰሞኑንማ ይህን በቃ የሚያስጠላ ነገር ሁሌ እሱ ሴት ይዞ ይመጣል፣ እሷ ወንድ ይዛ ትመጣለች። እንግዲህ አሁን እነሱ ባለትዳር ናቸው፣ ልጅ አላቸው፣ ወልደዋል እና የሆነ በቃ የሚደብር ነገር ነው እያስተላለፉ ያሉት። እና አደራችሁን ሀይሚ ቡራ የእነሱን ነገር ይዛችሁ እናንተ እንዳትጓዙ እግዚአብሔርን ነው የምላችሁ። እና በተለይ እነሱ የሚሰሩትን ስራ ሁላችንም ልንቃወማቸው ይገባል። ይሄው ስንት ጊዜያቸው አመት ሊሆናቸው ነው እንግዲህ ይሄ ነገር ከተጀመረ። እሱ ከሴት ጋር ይመጣል እየተለጠፈ፣ እሷ ደግሞ ከሌላ ወንድ ጋር ትመጣለች ምናምን እና የሆነ በቃ በጣም የሚያስጠላ ነገር ነው። የፈለገ ነገር ስራ እንኳስ ቢሆን ጋፕ መፈጠር አለበት እዚህ ጋ እና የሚደብር ነገር አታድርጉ። በእርግጥ እነሱ ተመልካቾቻቸውን ናቅ ነው የሚያደርጓቸው፣ ከጥፍራቸው ቆሻሻ አይቆጥሩም። እንደውም ቡራና ሀይሚ እኮ እግዚአብሔርን ተመልካችን ይፈራሉ፣ ያከብራሉ፣ ይፈራሉ። በቃ ጓ ሲሉባቸው ምልስ የሚሉት ነገር አለ ማለት ነው። ስሬስ አሁን ራሱ ቡራና ሀይሚ መሄድ ይፈልጉ ነበር። በተለይ ይቺ ማናት አብሳላት የመጣች ጊዜ ማለት ነው ሊቀጥሉት ነበር። በተመልካች እንትን ነው ያቆሙት ማለት ነው። በቃ ተመልካች በጣም ሲናገራቸው የነገሩን ዝግት እያደረጉት መጡና ይሄ ምንድነው? ተመልካችን ማክበር ነው። ዶላር የሚገኘው በማን ነው? በተመልካች ነው። ኦኬ ተመልካችን ልታከብሩ ይገባል። እና አብርሽ ሩታ በተለይ ተመልካቾቻቸውን አያከብሩም። ከጥፍራቸው ቆሻሻ አያዩዋቸው፣ አይጥንትን አይሏቸውም። እነሱም ለክብራቸው አይጨነቁም ማለት ነው። እና ሀይሚዬና ቡራዬ እውነት በጣም ነው የምወዳችሁ፣ እኔ በጣም ነው የማደንቃችሁ። ራሳችሁን ጠብቃችሁ መስራት ያለባችሁን ነገር ስሩ። አለቀ። ፕራንክ አትስሩ አላችሁም፣ ግን የተንዛዛ ነገር እንዳሰሩ ከዚህ በኋላ የተንዛዛ ነገር እንዳሰሩ አደራችሁን። ሌላው ያለፈ ነገር አልፏል። እንደዛ ነው። ለማንኛውም ይመቻችሁ። መልካም ጊዜ ይሆንላችሁ። ባይ ባይ።